አለይኩም ባርች ቤት ወይኔ ደሞ ጀመረሽ ይበላል እጂ ዘመራክሽ በእናትሽ እሺኛ ቤት እንሂድ እኛ ቤት እንሂድ ተወዱን ኮነ በቃ ወደ እስከ መናሪያ ድረስ ሸኝ በቃ አልሄድም ስሚ ሰላም ኦሞ ፋሚሊ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ያው እንዳያችሁት ነው እኔ በጣም ትላንትና በጣም ደስ ብሎኝ እናንተም ደስ ብሏችሁ ምናምን በጣም ደስታ ተሰምቶኝ ነበር በጣም ደስተኛ ነኝ እግዚአብሔር ይመስገን እና ያው ባርች ቀለበት አርጎልኛል እንዳያችሁት ነው በጣም እኔንም ደስ ብሎኛል ሰርፕራይዝ ነው ያደረገኝ ከስንት ጸሎት በኋላ ከስንት ልፋት በኋላ እግዚአብሔር የተመሰገነ ይሁን ተደረገልኝ ቀለበት አርኩኝ እና እኔም ደስ ብሎኛል እና ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት በጣም የሚያሳዝን ነገር ነው እሱ ምንድነው ካላችሁ እኔ ከአክስቴ ጋር እንደምኖር ታውቃላችሁ አክስቴ መጀመሪያ ቀለበት ሊያረግልኝ ነው ምናምን ብዬም አልነገርኳትም ደግሞ እኔም አላቅም ነበር እና ይሄን አይታ አክስቴ በጣም እውነት ሌላ ሰው ሆነችብኝ ተቀየረችብኝ ደግሞ እኔ ከሷ ጋር እስከ ዛሬ ደፋ ቀና ስል ከሷ ጋር እንደ ልጇ ሆኜ ኖር ያለው እስከ ዛሬ ግን ይሄን ክብር እግዚአብሔር እኔን አከበረኝ እና ይሄን ክብር አይታ ተቀየረች እኔ አሁን እሷን ክፉ ለማድረግ ምናምን ሳይሆን ያው ሰው ናት እኔም ሰው ነኝ የሆነ ነገር ብቻ እኔ እንጃ ቤት ውስጥ በጣም ተቀየረችና ብላ እንዲህ ብላ አወራችኝ ነገረችኝ ማለት ነው እኔ እስከመመለስ መንገድ ነው የሚሄደው ከመንገድ እስከመመለስ ይሄን ቀለበት ወይ ሽንት ቤት ጣዩ ወይ እኔን ምረጪ እኔን መርጠሽ ይሄን ቀለበት ሽንት ቤት ጣዩ ወይ ካልሆነ እሱ ምረጪ ከቤቴ ውጪ ጥፊ አይንሽም ማየት አልፈልግም ማለች እና ታውቃላችሁ ይሄ እዚህ ውስጥ ያለው ዶክመንት ነው ባለፈው ከወር በፊት ገጠር ወደ ገጠር ሄጄ ዶክመንቴን ምናምን አምጪ ብላኝ ዶክመንት አምጥቻለሁ ደግሞ ማሻኛም አምጥቻለሁ ላስተምርሽ ምናምን ብላ መንገድ ያቋረጥሽውን ትምህርት እኔ ላስጨርስሽ ብላኝ ማለት ነው እና አምጥቻለሁ ያው እስካሁን አልገባውም ትምህርት ቤት ግን ገባለሁ ያልኩኝ እሷም አስገባሻለሁ ያለችኝ ነበር እና በጣም ውስጤ አዝኗል ትላንት በጣም ደስ ብሎኝ ነበር ደስ የሚል ጊዜ ነበር ያሳለፍኩት ግን ከዛ በኋላ ቤት ስመጣ እጄ ላይ አይታ በጣም ሌላ ሰው ሆነች የሆነ በቃ እኔ በቃ ማታ ሳለቅስ ነው ያደርኩት ጌታን ማታ ሳለቅስ በቃ ነገር ሁሉ ነገር ተቀየረብኝ ቤት ራሱ የሌላ ሰው ቤት መሰለኝ ጭራሽ ማለት ነው ሳወራት አታወራኝም እኔን ማለት ነው እና ይሄን ነገር አይታ ለምን ተቀየረች ብዬ በቃ በጣም ከራሴ ጋር እንትን አልኩኝ ተጨነኩኝ ምን አልኩኝ በቃ ከዛ አማራጭ አጣሁ እና አሰብኩኝ ምን ባደርግ ይሻለኛል ብዬ በቃ ወደ ገጠር ልመለስ ወደ ገጠር ተመልሼ ያቋረጥኩትም ትምህርትም ልጀምርና ትምህርቴንም ልማር ለዛ ሁሉ ደግሞ ያው እኔ አሁን እንደዚህ ነው አክስቴ እንዲህ አለችኝ ብዬ ባርች ቤት ተመልሼ ብሄድ ሌላ ነገር ይመስላል ወንድ ልጅ አይደለ ሌላ ነገር ያስባል ገና ለገና ቀለበት አደረገልኝ ብለሽ እንደዚህ መሆን ጀመርሽ እንዴ ብሎ በቃ ሌላ ነገር ሰው አይደለም እሱም ሌላ ነገር ስለሚያስብ ወደ እናቴ ቤት ልመለስ እና አክስቴም ደግሞ ክፉ አይደለችም ግን እንደዚህ ለምን እንደሆነች ግራ ገባኝና በቃ እሷ እኔ እስከመመለስ ከቤት ወጥሽ ጥፊ የትም ጥፊ ራስሽን ቻይ ከዚህ በኋላ ስላንቺ አይመለከተኝም ስላለች በቃ ይሄ ቀለበት ደግሞ ከምጥል የለም ሽንት ቤት ከምጥል እኔ ቤቷን ጥዬ ቦጣ ይሻለኛል ብዬ ይሄው ሻንጣ ምናምን ይዣለሁ ወደ ገጠር ነው የሚሄደው እና እኔ ለባርች አልነግርም ማልነግርበት ምክንያት ደግሞ አለኝ ቅድም እንዳልኳችሁ ወንድ ልጅ ነው ሌላ ነገር ያስባል ደግሞ መሲ ትረዳኛለች ጓደኛዬ ነች
በጣም ወዳት በጣም አከብራት ጓደኛዬ ነችና እሷ ቢያንስ ትረዳኛለች ብዬ እሷን ጠርቻታለሁ። እሷ ስትመጪ ብሩክንም ይዘሽ ነይ ብያታለሁ። ብሩክም ይመጣል። እስቲ በቃ እነሱ ሸኙኝ ነው ምላቸው። ሸኙኝ በቃ እንደዚህ ነው ብዬ ለመሲ ስነግራት እስቲ እሷ ምን እንደምትለኝ ሰማለሁ። ብቻ ያው እውነት በጣም ደብሮኛል። በጣም ተሰምቶኛል። በጣም አዘንኩኝ። ይሄ ቀለበት ከምጥል የለም ምንም በሆን ይሻለኛል። ይሄን አልጥልም እና ብሩክም ይመጣል። መሲን ይዘሽው ነይ ብያታለሁ። እነሱ ሲመጡኝ አያውቁም እንደዚህ እንደሆንኩኝ አያውቁም። እና ማታ በጣም ጨነቀኝ። እንቅልፍ አጣው ሳለቅስ ነበረ። በቃ ከዛ እንደዚህ በሆንስ ቤቷን በወጣስ ብዬ አሰብኩኝ። በቃ መሲ ድሮ ለመሲ ነግራት ነበረ አልነገርኳትም። አሁን ሸኙኝ ብቻ ነው ምላቸው። ያው አቃለው ባርችም ይከፋዋል። በቃ እንዴት ነው ይሄ ነገር እሱ አሁን ለምንድነው እንደዚህ ምትልሽ ምናምን ብሎ ያው ሊያስብ ይችላል። እኔ እንጃ ለምን እንደዚህ እንዳለችኝ አላቅም። እና አሁን በቃ መሄድ መፈልገው ወደ እናቴ ቤት ነው። እሷም አክስቴም ልጇ በሆን ኖሮ እንደዚህ አትሆንም። አስቡ እናንተ በኔ ቦታ ሆናችሁ አስቡ እስቲ ልጇ ማን ነው በዚህ ሰዓት በዚህ ዘመን ማን ነው እንደዚህ ታማኝ ሆኖ ከስንት አንድ ነው እንደዚህ ታማኝ ሆኖ ለአግባሽ ብሎ ቀለበት የሚያሰር እና ታውቃላችሁ እናንተም። እና እኔም በጣም ተሰማኝ። ያው ክፉም አይደለችም ለኔ ግን ይሄ ነገር ስላወራች ይሄ ነገር ስላለች በቃ ለኔ ክፉ መስላት ታየችኝ። ለምን እንደሆነ አላውቅም። ልጇስ አሁን የራሷ ልጅ እንደዚህ ቀለበት ተደርጎላት ምናምን ተከብራ ብትመጣ እንዲህ ትላለች አትልም። የኔ እናት ብሆን እንደዚህ አትልም። ደስ ይላታል። እና እንግዲህ እነሱም መጥቷል። እንግዲህ ምን እንደሚሉ በስማም ፀሐይ መሰለሽ። እንዴት ነሽ? ደህና ነሽ? ብሩክ ሰላም ነው? እንዴት ነህ? አላ ስጦታ ልሰጪ ነው? ለኛ ስጦታ ነው ይመስላል። ምን ሆነሽ ነው የሁሉ ቦርሳ ይዘሽ? እኔ ግራ ገባኝ። እንዴት ናችሁ? ለኔና ለአንተ ነው። ትልቁ የኔ ነው። እዛ ውስጥ ብር አለ። የምር ብር ነው የሞላው። አያ ድለን ይሄ ዝም ላፕቶፕ ነው ያለው እዛው። እሱ ላንተ ዶላር ካልሆነ እኮ አይጠቅም። እሺ ምንድነው? አይ ምን ሆነሽ ነው? ምን ሆናለሁ? ያው እንግዲህ ትላንት ስለማጠብ ነው አንቺ ነው። ታዲያ እኛ ልታሳጥበን ነው እንዴ? አንተ ብሩክ ደግሞ የምር ምንድነው ያለው? ምንድነው? አራት ክፈች በኋላ ታይወለሽ ፈጣሪ ሆይ ምንድነው ልብስ? አይ ትንሽ ችግር አጋጥሞኝ ነው መሰለኝ። የምን ችግር? ምን ሆነሽ? እሱ እንትን ነው ዶክመንት ነው እንትን ምንድነው? ምን ሆነሽ? አክስቴ አባረረች በኢየሱስ ክርስቶስ። እየቀለድሽ ነው እባክሽ? ጌታን መሰለኝ። የምርሽ ነው? ካንቺ ጋር ምትኖር? ምን ሆነሽ ደግሞ? ትናንትና ሰላም አልነበርሽ? በደስታ አይደል ቤት ይሄድ ነው? አዎ በደስታ ሄጄ ነበርና ማታ ለምን የምታባረው? በምን ኬዙ በቃ ቀለበት እንዴት እኔ ለስንት ነገር ሳስብሽ ምናምን ላስተምርሽ ብዬ ለስንት ነገር እንትን ብዬ ለምንድን ነው ያሰበችው እሷ? ምን አውቄ ከዛ መሲውነት ያው ታውቂያታለሽ እንዴት እንደምትወጪ ትላንት ነግራታለሁ። ቡና ምናምን አጥልቼ ነግራታለሁ ብለሽ ነበር። እንደዛ ነው የነገርሻት ወይስ እንዴት ነው? አው እንደ ፏርጌ ምናምን ምን እኔ ቡና እያፈላው እጄ ላይ አየችና ተቀየረች። ፊቷን ዝብዝብ አደረገች። ስጠራት ምንድነው ወደዛ ዞር በያለች። ከቤት አባረረች ወይስ አሁን ምን አርጋ ነው? አሁን ምንድነው? እሱ ማታ ነበር ትላንትና እንደዛ ተደስተን ምናምን ወደ ቤት ሄድኩኝ አይደለ ደስ ብሎኝ ከዛ ማታውኑ እሷ እንትን ነበረች ቸርች ነበረችና እሷ እስክትመጣ ብዬ ቡና እያፈለው ነበር። መጣች አየች። ልክ እንደመጣች ነው ይሄንን ቀለበት ያየችውና ተቀየረች። ፊቱ እንዳየች ምንም አልጠየቀችኝም። ምንም ነገር አልጠየቀችኝም ማለት ብትጠይቀኝ ችግር የለውም እኔ አስረዳታለሁ። ግን ነገርሽ መጀመሪያ እኔ
ምን አረ ብሩክ ምን ተባባልን መሰለ ቀለበቱን እኔ ለአክስቴ ነግራታለሁ ምናምን ስትል ቡና አፍልተሽ ፏ አርግሽ ምናምን ንገሪያት እንደውም ደስ ይላታል አው ቤት ስንሄድ ማለት ነው እንደዛ ተቀደመች አው ገና ልክ እንዳየች በቃ ምንድነው ምናምን በቃ ምንም እንድታወሪም አልፈልግም እንድታስረጅኝም አልፈልግም ድልም አልሰጥሽም አለች ለማውራት ተራሱ እድል አልሰጥሽም ምን ሆኜ ነው የምትለው በቃ ይሄንን ቀለበት ወይ ሽንት ቤት ጣዩ ወይ እኔን ወይ እሱን ምረጪ ካልሆነ አሁን መንገድ ገጠር ሄዳለችና እኔ እስከምመለስ ቤትን ለቀሽ ውጪ ጥፊ ካልሆነ ደግሞ ይሄን ቀለበት ሽንት ቤት ጥለሽ ወላ ቪዲዮ ቀርጸሽ እየጣልሽ ቪዲዮ ቀርጸሽ አሳይኝ ቤት እግዚአብሔር ነው ቤቷን ቀቅላት ብላ ባክሽ ምን አባቷ ነው የምትጨማለቀው ከዛ አሁን እኔ ቢያንስ እናንተ ትረዳኛላችሁ ብዬ ነው ባርች ያው ለባርች ነግረሻል አልነገርሽ አልተደዋወላችሁም እንዴ አልተደዋወልንም አትይም አልነገርኩትም አልነግረውም ምን መሰለሽ መሲ ያው ምን ያስባል ትላንት እንደዚህ ቀለበት ተደርጎልኝ አሁን እንደዚህ አባረረችኝ ቢያንስ እናንተ አንቺ ትረጅኛለሽ ብዬ ነው እኔ ላንቺ ማወራው ይሄ እኮ ይፈጠራል የትኛውም አሁን እናትሽ ራሱ ብትሆን ምናልባት አንቺ ቀለበት ስታደርጊ ላትስማማ ትችላለች እሷ ምን ነው የምትለው ቆይ ቀለበት ሳታደርጊ ሳታገቢ ምን ሳቲ እንዴት እንድትኖሪ ነው የምትፈልገው እንዴት ነው በዚህ በጨቅላሽ እድሜ እንዴት ነው የምታገቢው እንዴ ምን ብለሽ ነው የምታገቢው ምንድነው ትዳር ማለት ምን ማለት እንደሆነ ምንድነው እሷ እንድታገቢያት ነው እንዴ እሷ የምትፈልገው እኔ ምን አውቃለሁና እኔም በጣም ተሰማኝ ልጇ በቃ ችግር የለውም ያው ቀለበት አድርገሻል አንደኛሽን ባርች ቤት እንሂድና ወይ ደግሞ ባርች ቤት አይደለም መሲ እኔን ገጠር እንድትሸኙኝ እዚህ እኮ የሆነ ደስታ ስታገኙ አንተ ትናንትና እንደዛ ተደስተን ቆይ መሲ ታረጋግኝ አንቺ የሆነ ደስታ ላይ ስትወጪ ሰይጣን የራሱን ስትራቴጂ ያመጣል አሁን ሰይጣን ያንቀላፋ ነው ተባለው ለዚህ ነው ስለዚህ አንቺ ደግሞ ማሰብ ያለብሽ በእንዴት እንትን የሆነ ነገር ከምትወስኙ ቆም ብለሽ አሁን እኛ ስለጠራሽ በጣም ደስ ብሎናል ምክንያቱም እኛና መሲ ብዙ ነገር እናስተካክላለን ችግር የለውም ወደ ባርች ቤትም ይዘን እንላለን አንቺ ኖ እኔ እኮ ወደ ገጠር ወደ እናቴ ምን ሆነሻል ትናንትና እንደዛ እሺ አገባለሁ ብለሽ ቀለበት ካረክሽ በኋላ ዛሬ ላይ ጥዬው ሄዳለሁ ያለሽ እንዴ ምንም ቢፈጠር ትንሽ ይቆይ ገጠር ሄጄ ስሚ አሁን በዚህ ሰዓት ከኔ ባልሽ እኮ ነው ነገ ባልሽ ነው አንድ ወር ሳይፈጅ ልትጋቡ ይሄን ያክል አትጨነቂ ትላንት እንደዚህ ቀለበት ተደርጎልኝ ዛሬ ደግሞ እንደዚህ አባረረችኝ ውሰደኝ ወደ ቤት ማለት ነው እሱ ምክንያት ፈርተሽ ነው እንዴ አዎ ያስፈራል እኔ ጋር ችግር እኔ ጋር ሽቶኛለሽ እኛ ጋር ትዬ አንቺን ምንም አትልሽም ታውቂያለሽ ገጠር በሄድስ ብያስ ወይኔ የሽየት ጥለሽው ትሄጃለሽ ልጁን ላንቺ ብሎ አይደል እንደ የምጣውሃ ስንት ቀን ለቀረው ቀለበት አዳም ትንሽ ጊዜ እኮ ነው ትንሽ ጊዜ ታገሽና ከዛ ተጋብታችሁ አንድ ላይ እስክትኖሩ አሁን ብሩክ አንተ ደውለክ እሱን አናግረው አይደለም ባርችን አናግረውና እሱን አንተ እስክታናግር ወይ እኔ ጋር ትቆይሽ እኛ ቤት ትቆይ ምን ልበለው እሺ ነው በቃ ቤት የተፈጠረውን ነገር እሷ ማስረዳት ከፈራች አንተ አስረዳው እንደዚህ ካክስቶ ጋር ተጋጭታለች አዎ በቃ ይሄን ያክል ከፈራች ማለት ነው ግን ደግሞ ከብድም ትላንት ቀለበት ተደርጎ አሁን ደግሞ ዛሬ ላይ እስኪስተካከልኛ ጋር ትቆያለሽ ግን አሁን ልንገርሽ ምን መሰለሽ አንደኛ አንቺ ገጠር ስትሄጂ እሱ ይጎዳል እሱ ከሚጎዳ ደግሞ እሱ ቤት ሆነሽ ቤትሽ ነው ብሎ ነግሮሻል ቤቱ ሲስተካከል ላንቺና ለሱ ነው ያስተካከለው ደግሞ እግዚአብሔር ይሄን መሰለ ቤት ይያለሽ እሷ ቤት ብላ ካባረችሽ ችግር የለውም እንደውም እኛ ቤት አንሂድ እሱ ቤት እንሂድና በሩ ላይ ቆመን ቶ ቀጥታ ቤት ሄደን እናንኳኳ ቢያንስ እኔ ምንም እዛ ገብተን እናስረዳ አንቺ ምንም አታውሪ እኔና እሱና እንጠብቀዋለን ደውለን ከምናስጨንቀው አዝቢው በኖርማል ሙድ እሺ አንተ ደውልለት እዚህኛ እስቲ አሁን ደውልና እሱ የሚያነሳ ቤት ከሆነም ካልሆነም ይንገር ላረጋግጥ አትጨነቂ አንቺ ምን ሆነሽ ነው የሚያስጨንቅ ነገር አይደለም ምን ይለኛል አው ምን ይመስላል አንቺ ባርች ምን ይለኛል ትያለሽ እንዴ አክስትሽ እንኳን አንቺ ደስ ይላታል ያለችሽ እኮ እንዴት ነው የሆነችው ለበጎ ነው ሁሉም ነገር ባይዞይ ለበጎ ነው አታዝኝ እሺ እኔ እሷ እንደዚህ ነው ላይ ትሆናለች በያልጠብ ታዩ ባክሽ ቤቷን ለራሷ ቀቅላት ብላ ምንድነው እናትሽ አትቀየርብሽ እንጂ ሌላው ችግር የለውም ሽማግሌ ደግሞ እስከ ገጠር ድረስ ይላካል ችግር የለውም እያነሳ ነው ስልኩ ያሰራል በቃ ቤት እንሂድ ያዝ እሱ ቤት እንሂድ ያዘው በታክሲ በቃ እንሄዳለና ምንድነው
ቆያ ትንሽ ወይኔ እሺ ተረጋጊ በቃ ምንም የሚፈጠር ነገር የለም እሱም እንደኛ ወጣት ነው ይረዳሻል ያፈቅርሻል ደግሞ እንደዚህ እናርግ ወይ ጉድ ለአንድ ለሁለት ለሶስት ቀን እናንተ ጋር ልቆይ በኢየሱስ ስም እሺ እንደፈለግሽ መሆን ትቻለሽ ግን ቢያንስ እሱ ባልሽ ስለሆነ ያለውን ነገር ማወቅ አለበት ብዬ እኛ ያወራን አክስቷ ከመጣች ራሱ ሌላ ነገር ነው አዎ የለች ማታ ነው የምትገባው ታምሻለች አዎ ስራውታ እሺ ስሚ አሁን እኔ እኮ ድምጼን ይሰማሉ ብዬ ነው ተከራዮቹ ግቢ ውስጥ አሉና ከሰሙ ግቢዬ ዞር አልኩኝ ከበር ስሚኝ እሺ አሁን እሺ አንቺ የምትፈሪ ከሆነ ቤትኛ ጋር እንሂድ እና እኔ አንቺን ቤት አስቀምጬ መጥቼ ባርችን እናስረዳ አመኑና ነው በጣም ነው ተከፈች ይሄን ያክል ለምንድን ነው የምትከፊው የሹ ምንድን ነገር እኮ ነው በማንም ህይወት ላይ ያልደረሰው የለም እንደዚህ አይነት ነገር ሁሉም ህይወት ላይ እናትሽ እንኳን ብትሆን ገና ልጅ ነሽ ብላ ልትከለክል ትችላለች በቃ እሷ ላይ አትከፊ እበናክስሽ ጣጣ እናትሽንም እንደዛው ትስራለች ነው እኔ አልሄድም ባርች ቤት ወይኔ ደግሞ ጀመረሽ ይበላል እጂ ዝም ብላሽ በእናትሽ እሺ እኛ ቤት እንሂድ ተወዱን ከሆነ በቃ ወደ እስከ መናሪያ ድረስ ሸኝ በቃ አልሄድም ስሚ አይ ቡራሽ እንደዚህ አትሁኚ መስኒ ወደ ገጠር መሄድ በቃ እሺ ልንገርሽ ሌላ ነገር በቃ እኔ ልንገርሽ ሌላ ነገር ያስባል ታዩ በቃ ታዋት እሺ እስክትረጋጊኛ ቆይ ከዛ ሲስተካከል ነገሩ ሲስተካከል እሱም ሲያቅ ትሄጃለሽ አዎ በቃ እሱ ይወቅ መጀመሪያ እንዳይጎዳ ይወቅ አዎ እሱ እሺ ማይል ከሆነ እኛ ቤት ትሄጃለሽ እሺ ጠልተሽ እንደምትሄጂ ስለዚህ ይወቅ መጀመሪያ ነገሩን ይወቅ ማለት ሄደን የሚወጣ ነገር ካለ ይወጣ አሁን እኔ እንዴት ነው እጂ አሁን እሺ ለኔ ምን አመለካከት ይኖረዋል አሁን እሺ አመለካከት ምን ይወድሻል ያፈቅርሻል ሰው እኮ ለሚያፈቅረው ሰው ምንም ይሆናል ቤት ገዝቶ ሊሰጥሽ ይችላል አስፈላጊ ከሆነ ምንድነው አመነ ስጭኝ ምንድነው ስጭኝ አንዴ ምን ታረጊዋለሽ ያ አንቺ ቤት ሄዳለሁ ብለሽ እንዳታስቢ እሱ ጋር ነኝ አይደለም ገጠር ሄዳለሁ እኮ እቺ ደግሞ ጀመረሽ እሱን አናግረነው ተናግረሽ ምትሄጂ ከሆነ እሱ ራሱ ሸኝ ውሸት ምናምን ይመስላል ተው ግን እኔ በቃ ውስጤ ፈርታል እኔ በእናትሽ እንሂድ የሚፈጠር ነገር ባባጃጅ ይዘን እንሂድ የሺ እናስማማት መጀመሪያ እናስማማት አንቺ ምን ሆነሽ ነው ወይኔ ለምን ወደ ኋላት ያለሽ ለባርሽ ለምን ፈረሽ በቃ ፈራው ትላንት ቀለበት አርጎ ዛሬ ደግሞ አባረችኝ ማለት ቦርሳውን ይዘን እንሂድና እናስረዳ ለምን ቦርሳዬን ለምን አንቺ ከፈራሽ እንደዛ እጂ ነገሮችን አጣራ ከእናንተ ቀደም ብዬ ይቻላል እንደዛ ይቻላል እሺ ሁለታችን እንሂድ እኔ እናንተ እሺ እሷ ነው ታርገን እኛ ቤት ትሆን ወይስ የት ትሆን ቦርሳ ይዤ ልሂድ እኔ እሺ ሁለቱም ለምን ቦርሳዬን እዚህ አስቀምጡና ሂዱ እናንተ ቆይ መጀመሪያ ሄዳችሁ እንትን ብላችሁ ነው አምጡ ቦርሳ አስቀምጡና ሂዱ በቃ ቦርሳው ይሁንና እንሂድ ቦርሳ አምጪ ቦርሳ ኖ እሺ እኛ መጣ ጌታ መጣ እኛ ነገሮችን አስተካክለን እንመጣለን መሲ እሺ ጠብቁኝ መሲ ነይ እስክትሄጂ ነው እንደዚህ የምታደርጊን ነይ አፈርታ እኮ ምን ያስፈራል ወደ ላይ እንውጣ ወደ ታክሲ ተራው ጋር እንውጣና ታክሲ አለ ይኖራል የት ይጠፋል ብለን ሳትፍሪ ለምንም አትይ ዝም ብለሽ ነው የምትጨነቂው እሱ እንደውም ይደሰታል ብቻውን ነው ያለው ቤት ውስጥ አጋዥ ያስፈልገዋል እሺ ምን ይመስላችኋል እናንተ አሁን እሺ ምን ሆነሽ ነው ለኛ አልፈራሽም አይደል ለማንገር እሱ እኮ ከኛ ላንቺ ይቀልልሻል ምን ሆነሽ ነው እንደዚህ የምትሆኚው ይሄን ያክል በጣም አካበደሽ እንደውም ላንቺ ወደዚህ አቀለለች እንደውም አክስሽ ፈጣሪ ይባርካት ስሙ ምንድን መልጥ ይሄመጣው 200 ብር ሰጥቼ በኢየሱስ ጌታ 200 ብር ሰጥቼ መልጥ ይወጣ መሲ ቆይ እንትን እኔ ቤት ከራይ 1-2 ብር ይዤ ብኖር አይሻልም ወይ ምን ጀመረዛ ምንድነው እንደዚህ ውስጤ ፈርቷል በእናትህ ኖ መሲ ለምንድነው እንደዚህ ያሳሰረሽ ይቅርብኝ መሲ ከመጀመሩ ነው እሱ መፍራት የጀመርሽ በቃ ቆይ እንዳታንኳኮ ቆይ እሷ እንደዚህ የሆነች ወሬት ነው የምናንኳኳው ተረጋጊ በእናትሽ ባልገባ ልንገርሽ በአንድ በኩል በርግጥ ቡራ ልክ ነች ታውቃለህ ቀለበት ትላንትና
ቀለበት ትናንትና አድርጋ ዛሬ ላይ እሱ ቤት ስትገባ ምናልባት ይንቀኛል ብላ ፈርታ ነው ግን እንደዛ አይነት ሰው አይደለም እሱ ታውቂያለሽ በደንብ ከኛ በላይ ታውቂያለሽ መሲ ቢሆንም ለትንሽ ጊዜ ቢያንስ ለአንድ ወር ያክል ቤት ይዤ ከራይሼ ይሄ ቤት ያንቺ ቤት ብሎ ነግሮሻል እኮ ቤቱ ያንቺ እኮ ነው ምን ሆነሽ ነው እንደዚህ የምትሆኚው ምን አሰውኮ ይኖራል እኮ ሳይል ላንቺ ብሎ እኮ ቤት ያኛው አልተመቸኝም ስላልሸረል ላንቺ ብሎ ይሄንን ሰፊ ቤት እንትን ያለው ተጋባ ሰው ብቻ አይደለም እንኳን አንድ ላይ ነው ይሄ ሊጋቡ ነው እኮ አንድ ላይ ይኖራል አይ ይከብዳል እኮ በመሲ ውስጤም ደግሞ በጣም ፈርቷል መሲ ምን ቡራን ምን ይሻላልሽ አይ በጣም እያቃጠለኝ እኔንም እያቃጠለኝ ነው እሷንም እያቃጠላች ነው ግን አትፍሪ በቃ እዚህ ጋር እናስረዳዋለን እሱ ጋር ደግሞ በትክክል እናስረዳዋለን ያንዳንዱ ነገር ይብና እሱ እሺም እንቢም ይበል ሰምተን የሚሆነው ቤትም ከያሽ ትይዣለሽ እንደ አማራጭ ከየለም እኛ እንደዚህ አትጨነቂ በጣም እናስረዳዋለን እሱ ስለዚህ በቃ አሁን እሱን ሳናቆይ ተረጋጋ ቡራ እሷ ሳትረጋጋ ስሚ እሱ ቤቱ ካስገባሽ አንድ ነገር ነው ካላስገባሽም ቤት ይዘን እኛ ራሳችን እቃ ሟልተን አንቺ እንድትኖሪ እናደርጋለን ግን በርግጥ ይቀበልሻል በምን ታምር ደግሞ የበታችነት አይሰማሽ እሺ እንደዚህ የምትፈሪ ከሆነ ለሱ እንንገረውና እናስረዳው ሰው ነው ቤት ምትይዥን ከሆነ ትይዣለሽ እሺ ባል ይረዳል በጣም ስለዚህ አንተ እናንተ ከፋው ይሳይ ነው ያልከው ጓሮ ባሪሽ ጓሮ ክፍል ሳይሆን